ደብረጽዮን ሲደብቁት የነበረውን እውነት አመኑ። የፌዴራል መንግስቱን ከባለ መስበር የሚያስችሉ አጋሮች አሉን ሲሉ ይፋ አደረጉ። አራቱ የህወሓት ደጋፊ ኃይሎች እነማን እንደሆነ ታወቁ። የመጨረሻው ምዕራፍ ላይ ተደረሰ። ህዝቡ ከትግራይ ጠቅልሎ እየወጣ ነው። ስደተኞችን ጭንቀት ውስጥ የከተተው የህወሓት እንቅስቃሴ፣ ዓለምን ያስገረመው የኢትዮጵያ አዲሱ ፕሮጀክት ለሱዳናውያን፣ በቀይ ባህር ላይ ሲፈራ የነበረው እርምጃ ተጀመረ። ሳውዲ በቀይ ባህር የእንቅስቃሴ ገደብ ተጣለባት። ህወሓት ሲደባብቀው የነበረውን እውነት በመጨረሻ ማምኖታል። ደብረጽዮን የፌዴራል መንግስቱን ከባል ለመስበር የሚያስችሉ አስተማማኝ አጋሮች አሉን ሲሉ ይፋ አድርገዋል። ህወሓት ሲደባብቀው የነበረውን እውነት ጋድ ማውጣቱና የትግራይ ህዝብ ከክልሉ ጠቅሎ እየወጣ መሆኑ መሰማቱ ደግሞ ጦርነቱ ሊፈነዳ የመጨረሻው ምዕራፍ ላይ ደርሷል አስብሏል። እንመለከተዋለን። በሌላ መረጃችን ደግሞ ክልሉን በቁጥጥር ስር ውሎ የትግራይን ህዝብ ወደ ዳግም ጦርነት ለመክተት እየተጣደፈ የሚገኘው ህወሓት በአሶሳ ለሚገኙ ሱዳናውያን ስደተኞችም ራስ ምታት እንደሆነባቸው ተገልጿል። ይህንንና በቀይ ባህር ላይ ሲፈራ የነበረው እርምጃ ስለመጀመሩ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር በማፍረስ በኃይል ስልጣን የያዘው የክልሉ አስተዳደር የሚመሩት ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉን ብለዋል። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከራቸው ዘርፈ ብዙ ጥቅሞችን እንዳስገኘላቸው አክለዋል። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ባለ መስበር የሚያስችሉን አስተማማኝ የውጭ አጋሮች አሉን በማለት ከግብጽ፣ ከኤርትራ፣ ከሱዳንና ከፋኖ ጋር ግንኙነት ጀምረናል ሲሉ የጽምዶ ዓላማው ጦርነት አይደለም በማለት ሲደባብቁት የነበረው እውነት በመጨረሻም አምነዋል። በዚህ ንግግራቸው ከግብጽና ከኤርትራ በርካታ የመሳሪያና የስልጠና ድጋፍ እያገኙ እንደሚገኝ የሚጠቁም ንግግርም አድርገዋል። ይህም ህወሓት ድሮኖችን ጨምሮ በርካታ መሳሪያዎችን ከግብጽ ተልከውለት በኤርትራ በኩል እየተቀበለ ነው የሚለውን መረጃ ያጠናከረ ሆኗል። ጊዜያዊ አስተዳደሩን በማፍረስ ስልጣንን በኃይል የያዘው የክልሉ አስተዳደር ፕሬዝዳንት ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የጣሉበትን ዘርፈ ብዙ ክልከላዎች ለመስበር ክልሉ ካለው የውስጥ አቅምና የራስ መተማመን በተጨማሪ በስትራቴጂ ደረጃ የሚሰሩ የውጭ አጋሮች አሉን ሲሉ ተደምጠዋል። የፌዴራል መንግስት የህዝብ ጥያቄዎችን በሰላማዊ መንገድ ለመፍታት ፍላጎት እንደሌለው በመጥቀስ የከሰሱ ደብረጽዮን አሁን ባለው ሁኔታ መቀጠል የማይቻል በመሆኑ ራስን የመከላከል አቅምን ማጠናከር ላይ ትኩረት ተደርጓል ብለዋል። የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻሉን ደብረጽዮን አብራርተዋል። የደብረጽዮን ቡድን በክልሉ እያካሄደው የሚገኘው የግዳጅ አፈሳ አጠናክሮ የቀጠለ ሲሆን በህወሓት አፈሳ የተማረሩ ወጣቶችም ከክልሉ የመውጣት እርምጃቸውን አጠናክረው መቀጠላቸው እየተነገረ ይገኛል። ህወሓት የምድር ጉዞ ላይ ጥብቅ ቁጥጥር እያደረገ እንደሚገኝ የሚታወቅ ሲሆን በዚህ ምክንያትም የክልሉ ወጣት የአየር ጉዞን ብቸኛ አማራጭ ማድረጉም ተመላክቷል። በዚህ የተነሳም የኢትዮጵያ አየር መንገድ ከትግራይ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚያደርጋቸው በረራዎች ለመጓዝ ትኬት ከቆረጡ በኋላ ከወትሮ በተለየ ሁኔታ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ መሆኑም ለማወቅ ተችሏል። በርካታ የክልሉ ወጣቶች ከቅርብ ጊዜ ወዲህ በክልሉ የሚካሄደውን የግዳጅ ወታደራዊ ምልመላ በመሸሽ በየብስ ትራንስፖርት ለመውጣት እየሞከሩ ቢሆንም በኬላዎች ላይ በሚደረገው ጥብቅ ቁጥጥር ሳቢያ በርካቶች ከክልሉ መውጣት እንዳልቻሉ መረጃዎች ያመላክታሉ። ይህንኑ ተከትሎ በክልሉ ያለው የአየር ትራንስፖርት ፍላጎት ከወትሮ በተለየ በጥፍ መጨመሩን አስተያየታቸውን የሰጡ የመቀለ ምንጮች ገልጸዋል። ለረጅም ጊዜ ወረፋ ለመጠበቅ የመገደዱ ሁኔታ በስፋት የሚታየው በዋናነት በመቀለው ራስ አሉላ አባ ነጋ አውሮፕላን ማረፊያ መሆኑን ምንጮች አክለው ገልጸዋል። ሰኔ ወር ላይ የጸደቀው የትግራይ ህዝብ ህልውና ደህንነት መጠበቂያ አዋጅ ቁጥር 366 ህዝባር 2026 የተባለው አስገዳጅ ምልመላ የሚፈቅደው አዋጅ ለክልሉ የጸጥታ መዋቅር ሰፊና ያልተገደበ ስልጣን መስጠቱ ይታወሳል። ከትላንት በስቲያ ይህንን የግዳጅ አፈሳ አስመልክቶ ንግግር ያደረጉት በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተር ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ ማወደሳቸው መዘገባችን ይታወሳል። ደብረጽዮን በመቀለ ባደረጉት በዚህ ንግግራቸው አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል። አዋጅ ቁጥር 366 ህዝባር 2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል።
46 ገጾች ባሉት በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡ ውስጥ ናቸው። ከጠላት ጋር በመተባበርና ሚስጥር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። በቀጣይ መረጃ ከሱዳን እየተስፋፋ የመጣው የእርስ በርስ ግጭት በቀጠናው ላይ የደህንነት ስጋት እያሳደረ ባለበት በአሁኑ ወቅት ኢትዮጵያ በሀገሪቱ የሚገኙ ከ1.1 ሚሊዮን በላይ ስደተኞችን ወደ ማህበራዊና ኢኮኖሚያዊ መዋቅር ለማዋሃድ የጀመረችው አዲስ ፕሮጀክት ለዓለም አቀፉ የስደተኞች ቀውስ እንደ አዲስ አርአያነት ያለው አማራጭ እየተጠቀሰ ይገኛል። ይሁን እንጂ የተስፋ ሰጪ እርምጃ እየተራመደ ያለው በምዕራብ ኢትዮጵያ አሶሳ ከተማ አቅራቢያ በሚገኙ ወታደራዊ ጦር ሰፈር ውስጥ የሱዳን ፈጣን ድጋፍ ኃይሎች RSF ሚስጥራዊ ማሰልጠኛ መክፈታቸው ተከትሎ በስደተኞች ላይ ከፍተኛ ፍርሃትና ድንጋጤ በነገሰበት ማዕቀፍ ውስጥ መሆኑ የእንግሊዙ ዘጋርዲያን ጋዜጠኛ ማርክ ታውንሰንድ ካሱሳ የላከው ዘገባ ያመላክታል። ካሱሳ ወታደራዊ ካምፕ ጥቂት ርቀት ላይ በሚገኘው የኡራ ስደተኞች መጠለያ ውስጥ የሚኖሩ 14500 የሚጠጉ የሱዳን ስደተኞች ካሰቃቂው የዳርፉርና የካርቱም ጭፍጨፋ አምልጠው የመጡ ቢሆንም አሁን ደግሞ የህወሓትና RSF ታጣቂዎች በአቅራቢያቸው መገኘታቸው በኢትዮጵያ ምድር ውስጥ ጭምር ሊያድኑንና የባለስልጣናትን የግድያ ዝርዝር ሊያዘጋጁ ይችላል በሚል ታላቅ ስጋት ውስጥ ወድቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቅርቡ የተካሄደውን አጠቃላይ ምርጫ በድጋሚ ማሸነፋቸው ተከትሎ የፖለቲካና የደህንነት ተንታኞች የሀገሪቱ የወደፊት ዕጣ ፈንታ በከፍተኛ ጥንቃቄ እየተከታተሉት ይገኛሉ። አንዳንድ ምሁራን አዲስ የስልጣን ዘመን አዳዲስ የውስጥና የውጭ ግጭቶችን ሊያስተናግዱ ይችላል የሚል ስጋት ያላቸው ሲሆን በተለይም ኢትዮጵያ በጎረቤት ሱዳን ግጭት ውስጥ ልትገባ የምትችልበት እድል ቀውስ ሊፈጥር እንደሚችል ያስጠነቅቃሉ። ይህ የጂኦፖለቲካዊ ሽኩቻ የሱዳን መደበኛ ጦር፣ የኤርትራ ሰራዊት፣ የትግራይ አማጽያንና የኢትዮጵያ ታሪካዊ ባላጋራ የሆነችው ግብጽን በአንድ ወገን አሰልፎ ኢትዮጵያን ሊገጥም የሚችልበት እጅግ አደገኛና ሁለቱንም ወገኖች ሊያጠፋ የሚችል የክልላዊ ጦርነት ስጋት የደቀነ መሆኑን የገለጸው የዘጋርዲያን ዘገባ ይህ አይነቱ መጠነ ሰፊ ውድመት ሊያስከትል የሚችለው ፍርሃት ራሱ በአካባቢው አዲስ ጦርነት እንዳይቀሰቀስ እገዳ ሆኗል የሚሉ ዲፕሎማቶችም አሉ። ነገር ግን ይህ ሁሉ ውጥረት ባለበት ሁኔታ የኢትዮጵያ መንግስት ስደተኞችን በተመለከተ ፍጹም የተለየና ተራማጅ የሆነ ፖሊሲ ይዞ ብቅ ብሏል። መንግስት በአዲስ አበባው አድዋ ድል መታሰቢያ ሙዚየም ባዘጋጀው ደማቅ ስነ ስርዓት ማካተት የተሰኘ አቅኝ ፕሮጀክትን በይፋ አስጀምሯል። ይህ ስትራቴጂክ በአፍሪካ ካሉ ትላልቅ የስደተኞች ቁጥር አንዱ የሆነውን የሀገሪቱን ስደተኞች በረድኤት ድርጅቶች እርዳታ ላይ ጥገኛ ከማድረግ ይልቅ ወደ ትምህርት፣ ጤና ጥበቃ ና የስራ ገበታ እንዲገቡ በማድረግ የሀገሪቱ የኢኮኖሚ ማህበራዊ አካል እንዲሁም ግብር ከፋይ ነዋሪዎች እንዲሆኑ ታስቦ የተነደፈ ነው። ይህ አሰራር በአሁኑ ወቅት በአሜሪካና በአውሮፓ ከሚታየው ስደተኞችን የመግፋትና ጸረ ስደተኞች አጀንዳ ፍጹም ተቃራኒ በመሆኑ ለዓለም አቀፉ የስደት ቀውስ አዲስና ዘላቂ መፍትሄ ሊሆን እንደሚችል ባለሙያዎች ያምናሉ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አዲሱ መሪና የቀድሞው የኢራቅ ፕሬዝዳንት የነበሩት ባርሃም ሳሊህ የኢትዮጵያን አካሄድ በዓለም ላይ በሚሊዮን የሚቆጠሩ ሰዎችን መፈናቀል ለመፍታት እስካሁን ከተደረጉት ሙከራዎች ሁሉ እጅግ ታላቅና ደፋር እርምጃ ሲሉ አሞካሽተውታል። ወደ መጨረሻው መረጃችን ተሻገርን። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣሉን አስታወቁ። በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምርም ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችና አየር ማረፊያዎች በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ተናግረዋል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያህያ ሳሬ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሐዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንና አየር ማረፊያዎቻችንን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩ ጽሑፍ እንዳሉት የቀይ ባህር ደቡባዊ መግቢያ ባቤል ማንዴብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ እየሆኑ ነው። የታጣቂ ቡድኑን እርምጃ ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የቀረቡትን ክሶች አስተባብሏል። አገሪቷ መርከቦቿን ለመጠበቅ በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጸዋል። ሳውዲም ስለማዕቀቡ የሰጠችው ዝርዝር መረጃ የለም። ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ሳውዲ አረቢያ ነዳጅ የሚጓጓዝበት ወሳኝ መስመር ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው።
አበቃን። ሰናይ ጊዜን ተመኘን።